ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ በአዲስ መረጃ መጥቻለሁ። በትላንትናው እንግዲህ በመልእክተኛውና በባላደራው መካከል ላይ የተፈጠረው ነገር እንግዲህ ባለ ወንጀለኛው ወንጀሉን የሰራው ሰውዬ መጥቷል ማለት ነው። እራሱ በአካል ሳይሆን በአካል እንደሚገኝና መጥቶ ይቅርታ እንደሚጠይቅ ህዝብንም ይቅርታ እንደሚጠይቅና እንዳደረገው አምኗል ማለት ነው። እንዲሁም አባት ደግሞ የተሳሳቱት ነገር አለ። ሁሉንም መረጃ አብረን እንስማ ማለት ነው። ተከታተሉኝና እስከ መጨረሻ ከዛን አብራራላችኋለሁ። አባት የተሳሳቱት ባላደራው ነው ከመኪና ውስጥ ስልክ የሰጠኝ ያሉት በፍጹም ስልኩን አልሰጣቸውም፣ ውሸት ነው። እሳቸውም አመኑ። አሁን አልሰጠኝም፣ ተደውሎልኝ ነው ባላደራው ነኝ አለኝ ነው ያሉ። መጀመሪያ ግን ሁላችንም ማጽያት አስገብተውናል። ምንም ማለት አይደለም፣ ለበጎ ነው። ግን የእነዚህ ልጆች እውነት ደግሞ ወጥቷል። እስኪ ተከታተሉት፣ አብረን እንስማ። መቶ እውነቱን ተናግሯል። ያን ያህል አሁን እኔ የሚመለከት ያለ ነገር አይመስለኝም። አሁን ላይ ሲመስለኝ አይደለም። ምክንያቱም ጉዳዩ ላይ እኔ እንደሌለው ነው የሚሰማኝ። አሁን ላይ በእንደዚህ አይነት ጉዳይ ላይ ብዙ ማጭበርበሮች ሊኖሩ ይችላሉ። አሁንም ቢሆን እሳቸውን ያጭበረበረው ሰውዬ በሕግ እንደጀመሩት እርሶ መቀጠል አለቦት። እኔም ከጎኖት ነኝ፣ ማገዝ በምችለው መልኩ ሁሉ አለውኝ። ግን ደግሞ ሰዎች ከዚህ በኋላም እንዳይጭበረበሩ በተለይ አሁን የኔ የራሴ ባላደራው የሚል አለ። ስልክ ቁጥሬንም እዛው ላይ ሳስቀምጥ ይህ ብቻ ነው የኔ ስልክ ቁጥር የሚል አለ እና ብዙ አጭበርባሪዎች ይኖራሉ። ቲክቶክ ፔጅ ላይም ከ400,000 በላይ ተከታይ ያለው ባላደራው በሚል የተከፈተ አካውንት እንዳለ ሰዎች ልከውልኛል። ያንተ ያልሆነ የኔ ያልሆነ ማለት ነው። ከ400,000 በላይ ተከታይ ያለው ፌስቡክ ላይም እንደዚሁ የተላኩልኝ አሉ ባላደራው በሚል የተከፈቱ የሀሰት እንትኖች እና እንደዚህ አይነት ነገሮች ስለሚያጋጥሙ ሁሌም ቢሆን በጥንቃቄ ነው ማድረግ ያለባቸው። መርዳት የሚፈልጉ ሰዎችም እርዳታ ላይም ደግሞ ሰዎችን እንዲያግዟቸው የሚፈልጉ ሰዎች ሰውን ኮንታክት ሳያደርጉ አስቀድመው በጣም መጠንቀቅ አለባቸው። ከዛ በተጨማሪ እስካሁን ድረስ እኔ ማንነቴን ሳያውቁ ፊቴን ሳያዩ አምነውኝ እኔን አምነውኝ ብር እየላኩ ለተቸገሩ ሰዎች እንዳደርስ የሚያደርጉ ሀገር ውስጥም ያሉ ከሀገር ውጭም ያሉ ማንነቴን ሳያውቁ ባላደራው በሚለው ብቻ አምነውኝ እስካሁን እየረዱ ያሉ ሰዎችን እና አሁን ይሄ ነገር ደግሞ ሲያጋጥም ከጎኔ ለነበሩ ሰዎች ምስጋና ማቅረብ እፈልጋለሁ። አሁን 400,000 ተከታይ ያለው ፔጅ ከባድ ነው። አሁን ይህን አለማመን ይቻላል? አየህ፣ የሆነ ሰው መጥቶ እኔ ባላደራው ነኝ እኔ መልክተኛው ነኝ ቢል ሰው እንዴት አድርጎ ላለማመን ይችላሉ? የኔ ፖይንት ያቺ ስለነበረች እና እሳቸው ደግሞ ቀጥተኛ ያንተን ስም ስለጠሩ ባላደራውን ያሉት ሰምተሃል። ከመጀመሪያው እስካሁን ድረስ ማለት መልክተኛው ላይ ነው ግን ቪዲዮቸው የተላለፈው እና ከዛ አንጻር ነው። ለማንኛውም ስልኩ ተደወለልኝ ያሉት 94 መጨረሻው ስልክ እሳቸው ተደወለልኝ ያሉት 07 ሳፋሪኮም ነው። 0706 ብሎ የሚጀምረው ስልክ ማለት ነው። መጨረሻው 94 እዛ ላይም ተቀምጧል። 0706 780894 ነው ስልኩ። መልክት ልኳል። ምን ይላል እንዳለ ላንብብላችሁ። በተጨማሪም የመጀመሪያው ሚስ በተጨማሪም በምታስተላልፈው ሰዓት በድምፄ አረጋግጥልሃለሁ አይዞ አለኝ። ከዛ የኢሞጂዎችን ላከልኝና እንደ ኦርደሩ አንብበ አስተላልፍልኝ ወንድሜ ያለኝ። የበለጠ መጸጸቴንና በዚህም ነገር አንተን ጨምሮ የተበደሉ ሰዎችን በአካል ቀርቤ ኃላፊነቱን ከመውሰዴ በተጨማሪ ዋና ጥፋተኛ እኔ መሆኔን በአጠቃላይ በአካል ቀርቤ ማስረዳት እፈልጋለሁ። ምክንያቱም እጅግ የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። እኔ ነኝ ዋና ጥፋተኛው። ነገሩ እንደዚህ ነው። ሰውየው በሚረዳ ሰዓት እኔ ቲክታክ እያየው ነበር። ከዛ በመጨረሻ ላይ ሰውየው ስልኩን ሲናገር እኔ በስልኬ ጽፌ ነው እንጂ ለሰውየው ማንም ስልክ ጽፎ የሰጠው ሰው የለም። ይህ ሐሰት ነው። ሌላው ግን ሰውየው የተናገረው ለማለት ነው የተናገሰው ነው የሚለው የተናገረው ነገር ሁሉም ልክ ነው። እሳቸው እኔም ከሰውየው የባሰ ችግር ውስጥ ነበርኩ፣ አሁንም ችግር ውስጥ ነኝ። እናም የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። በእኔ ስህተት መሰቀልም ካለብኝ እኔው ራሴ እንጂ መልካም ሰዎች በእኔ ስራ ማፈር የለባቸውም። በመጨረሻም ከሁሉም ጋር መነጋገር ይቅር በሉኝ።
መነጋገርና ይቅር በሉኝ ለማለት ህዝቡንም ጭምር ዝግጁ ነኝ። አመሰግናለሁ። ቢያንስ ቀለል ይለኛል። ሰላም ወንድሜ እንዴት ነህ? ያው የተፈጠረውን ነገር እንዳየነው እጅግ ግራ የተጋባችሁበት ሰው ያለ ኃጢአቱ አንገቱን የደፋበት በአጠቃላይ እጅግ አሳዛኝ ድርጊት ነው። 2 ቀን በተከታታይ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል። ይሄ የተናገሩት በዛ ቁጥርሳቸው። አሁን እኔ ይህን ግለሰብ ደውዬ ማውራት አይጠበቅብኝም። ለምሮም አይጠበቅብኝ። ይሄ ግለሰብ ወንጀል ነው የሰራው፣ ግልጽ የሆነ ወንጀል ነው የሰራው። እኚህን ሰውዬ አጭበርብሯል። በእናንተ ስም በእኛን ሰውዬ የእኛም ስም ጠፍቷል። ይህም ሰውዬ አጭበርብሯል። ማጭበርበሩን ደግሞ አምኗል። ይህንን ማድረግ የሚችለው ማን ነው? የህግ አካላት ነው። ከሱ ጋር ማድረገው እያንዳንዱ ኮንቨርሴሽን በዛው ቴክስት አሁንም መጥፎ ነው፣ በጣም መጥፎ ቴክስት ነው። ለእኛ ሰው እንዴት በሌላ ሳይድ እንዳላያችሁት አላውቅም። እኔ እንደዚህ አልመሰለኝም። ለመሰለ እኛ የላክ ነው የሚመስለው ይሄ ቴክስት። እኛ ልከን የሆነ ሰው አለ ብለን እንድናስብ ሰው እንዲያስብ ቁጥሩ ያስደርጋል። ገባኝ ግን ገባኝ። አሁን እኮ ሰው ይቺ ስልክ እኔ እንዳለችኝ ነው ሰው እየታሰበው ያለው መጀመሪያ አይደል? ያ ነበር አንድምታው። ስለዚህ አሁን ይሄ ነገር እንትን እንዳይል ብዬ የላኩት አይነት ቴክስት ነው የሚመስለው። ገባክ? ከዚህ ነገር ነፃ እንደመሆን እመነኝ። የዚህን ያህል ርቀት ነው ሰው የሚሄደው የሚያስበው። ገባክ? ያን ያህል። ስለዚህ አሁን ለእኔ መረጃ ሊሆን የሚችለኝ ወይም ደግሞ ለሰው ግልጽ ሊያደርግልኝ የሚችለው የፖሊስ አካላት አውቃለሁ ብዙ መረጃ አውጥተው ለህግ እንደሚያቀርቡ። ስለዚህ ከእነሱ ጋር ቀርበን ከነተስፍሽ ከልቦች ጋር እያወራው ስለሆነ ቀርበን ይሄ ልጅ መጥቶ ሚዲያ ላይ ሚያማን ነው ታስሮ እሱ ነው እስካልተባለ ድረስ እኔም አላውቅም በጭራሽ። ማለት ይሄ ማረጋገጫ ሊሆን አይችልም ብዬ ህጉን እንትን ማረጋገጫም አይደለም ሌላ ነገር ይዘት በህግ አካሄድ እንደው አንድ ሰው እኔ እንደዚህ አድርግ ያለው ስላለ ያላደረገው ነገር ኢቭን የሚያስጠይቅባቸው አካሄዶች እኮ አሉ። ኢቭን ያላደረገው ነገር አድርግ ያለው እንኳን ቢል ያኛውን ያደረገውን ሰው ማሸሽ ነው አይደለም? ያደረገውን ትክክለኛ ያደረገውን ሰው ማሸሽም ተብሎ ስለሚቆጠር ህግ የሚሄድበት መንገድ አለ። እርስዎ በጀመሩት መንገድ ይቀጥሉ። መልእክተኛው ይሄ የእናንተ እንትን ስለሆነ እናንተም ይሄው ስልኩን ያው እንደ መረጃ እኮ ነው የሰጧቸዋለሁ። ይሄ ሰውዬ በራሱ ቁጥር ስለሆነ የላከው ግን አባቴ እንቋጨው በራሱ ቁጥር ስለላከ እኔ አሁን እዚህ እንዳለው መጠየቅ የሚፈልጉት ግር ያለውት ነገር ካለ ይጠይቁኝ እና እንግዲህ እንደሰማችሁት ነው ማለት ነው። እና እውነቱ ወጥቷል ማለት ነው። እነዚህ 2 ልጆች እንግዲህ ነፃ ወጥተዋሉ። ብዙ ሰዎችን ግራ አጋብቶ ነበረ። ሁለቱም አንድ ናቸው። እንዲሁም ደግሞ እኛንም እንድንሳሳት ያደረጉን እኚህ አባት ምንድን ነው ስልኩን ጽፎ ባላደራው ነኝ ብሎ ሰጠኝ አሉ። መልሰው ደግሞ አይ ቴክስትን ያደረገልኝ አሉ ማለት ነው። 2 አይነት ቃል ተናገሩ አባት ማለት ነው። እሳቸው ህዝቡንም እንዲሳሳት፣ ሁለተኛ ደግሞ መልእክተኛው አጭበርባሪ ሌባ እንደሆነ ሰዎችን ረድቶ ሲያበቃ እንደገና ደግሞ በተዘዋዋሪ ደግሞ የሰዎችን ገንዘብ እንደሚወስድ ተደርጎ ነው ስሙ እየጠፋው ማለት ነው። ሁላችንም እንደዛ ነው ያልነው። እኔም ብዬ ነበረ። እኔም ያልኩት ለምንድን ነው እሱ ከሆነ መኪና ውስጥ ከሱና ከሳቸው ሌላ ሰው የለም፣ 2ቱ ብቻ ከሆኑ የቀረጻቸው እሱ ስልክ ጽፎ ሰጠኝ። ወረቀት ይዘሃል ሲለኝ ጊዜ አልያዝኩም፣ እስክሪብቶ ይዘሃል ሲለኝ አልያዝኩም ስለው ከዛ ጽፎ እንካ ባላደራው እባላለሁ ብሎ ሰጠኝ። ከዛም ቤቴ እንደሄድኩኝ ደወለልኝ አሉና አባት ብዙ ነገር ተሳስተዋሉ። ያው ከእድሜም አንጻር ከበሽታም አንጻር መረሳሳትም ሊሆን ይችላል። እሳቸው ናቸው ውዝግብግብ ያደረጉን ማለት ነውና ህዝቡን በ2 ቦታ ላይ ያው ወጣት ቢሆኑ እሳቸውን እንደ አጭበርባሪ ሊያዙ ይችላሉ። ግን አሁን ከእድሜም ከበሽታም አንጻር ሁሉም በትህትና ነው ያናገሯቸው። እንዲሁም የገንዘብም እርዳታ ነው ያደረጉላቸው። ለማንኛውም ግን ራሳችሁን ተጠንቀቁ። ኬሌኔኝ በሚባለው እንዲሁም እኔ የምለው ገንዘብ የምትሰጡ ሰዎችም ስርዓት ብትይዙ ጥሩ ነው። እንዲሁም ደግሞ እንደሳቸው ደግሞ ባላደራው ነኝ፣ መልእክተኛው ነኝ፣ ኬሌኔኝ፣ ሚስተር አብነት ነኝ እያለ ብር አስገቡልኝ የሚል ሰው ካለ በጣም ከባድ ነው ማለት ነው። በየጊዜው በየቀኑ በየሰዓቱ በየጠዋቱ ማለት ነው። እና ይሄንን እሳቸው እንዴት ሳልተገነዘቡም በየጊዜው ይሄን አክል አስገባ ዝም ብሎ ማስገባት። ስለዚህ ይሄ ልጅ ቀርባለሁ ብሏል ሚዲያ ላይ። አዎ ይቅረብልን፣ እኔም ይቅረብ ብያለሁ። ሚዲያ ላይ ይቅረብ፣ ማንነቱን ያሳውቅ። ያው ህግ እንደ ህግ ይቀጣዋል። ለመቅረብ ግን ወንጀለኛ ነው።
ቀርቦ ገንዘቡንም ከመለሰ ችግር ውስጥ ነኝ፣ በሌብነት ነው እንደ ችግር የሚፈታ ከሳቸው የባሰ ችግር ውስጥ ነኝ ብሏል። እንግዲህ ችግር ውስጥም ሆነም አልሆነም እንደዚህ ሰርቆና አጭበርብሮ ሳይሆን የሰው የሚበላው የሰው ገንዘብ ችግርን ተናግሮ ፊት ለፊት ላይ ወጥቶ እውነትን ተናግሮ ነው ሰው ልጅ የሚረዳው ማለት ነው እንጂ በእንደዚህ ግን በማጭበርበር መብላት ያውም እኝን የደከሙ አባት እርግማኑ ራሱ ጥሩ አይደለም። የሳቸውን በራሱ ማለት ነው እና ሰው ከየትም ብሎ ለሳቸው የላከውን ገንዘብ እንግዲህ በእንደዚህ መጭበርበር በጣም ከባድ ነው። ለማንኛውም መልእክተኛውና ባላደራው ስማቸው በከንቱ ጠፍቷል። የኢትዮጵያ ሕዝብ ደግሞ ይህን ነገር መገንዘብና ማወቅ አለበት። ከዚህ በኋላ ስትረዱ ሁለተኛ ቁጥር አትስጡ ማለት አትስጡ ስላችሁ ማንም ሰው በደወለው ቁጥር እያነሳችሁ ስልክ እንትን ማለት አባት እኮ በጣም ተሳስተዋሉ። ብዙ ስህተት ነው አባታችን የተሳሳቱት ስህተት ያው ምን ይደረጋል እንጂ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎ ሀሳብ አስተያየታችሁን ስጡ። እንግዲህ እውነቱ ወጥቷል ማለት ነው። ያም ቴክስት ልኳል እኔ ነኝ የወሰድኩት ብሎ ወንጀለኛው አምኗል። እነዚህ ልጆች ነጻ ወጥተዋል። በህግ ደግሞ እስከ መጨረሻው ይኬዳል ማለት ነው። ሰላማችሁ ይብዛ። ወዳችኋለሁ። ላይክ ሼር አድርጉ። አዳዲስ መረጃ ሳገኝ ይዤላችሁ እመጣለሁ። ይህ ቻናል የሁላችንም ቻናል ነው። ፍትህ የምንጠይቅበት፣ አዳዲስ ነገር የምናመጣበት፣ የምንማማርበት ለእናንተም ይሄ መስጠንቀቂያና መጠንቀቂያ ይሆናችኋል። ምክንያቱም ማንም ሰው ከሚዲያ ላይ አንስቶ ኬሌነኝ ብር አስገቢ፣ ኬሌነኝ እንደዚህ ነኝ ካላችሁ ያን ነገር እንዳታደርጉ ጥንቃቄ እንድትወስዱ እላለሁ ማለት ነው።